ወደ ፍራኦል ኢቲቻና ወደ ተምር ጉዳይ እንሄዳለን። ባለፈው ሳምንት $167,000 ኬዝ ይዘን ነበር። ፖለቲከኞች ካላችሁ ቶሎ ቶሎ አስገባችኋለሁ ሰዓት ለመቆጠብ። የመጀመሪያው ነገር እነዚህ ገዥና ሻጭ ከዚህ ቀደም ተምር ገብታ ነበርና መድረክ ይዘጋጅልኝ፣ ፍራኦል ኢቲቻ አጭበርብሮኛል፣ ዘርፎኛል፣ አታሎኛል አለች። ይህን ጉዳይ የዛሬ 2 ዓመትም እንደዚሁ ተናግራ ነበርና ጆሮ አታለች። ጆሮ ያጣችው ሲመስለኝ አንድም ተምር ስትናገር ትንሽ ቁጣ የተቀላቀለበት ቃል ስለምትጠቀም ነው። ሁለትም ይህን ጉዳይ የምትነግራቸው የምትቀመጥበት ቦታው ነው፣ ጉዳይሽን የምትናገሪበት ቦታ ነው። አንዳንድ ጊዜ እንባችን ይታበስ ብላችሁ የምትቀመጡበት ቦታ ላይ እንኳን እንባችሁ ሊታበስ ኬዛችሁ የሚዳፈንበት ቦታ ሊሆን ይችላል። የምትቀመጡበትን ኬዛችሁ የምትይዙበት ቦታ፣ ይዛችሁ የምትሄዱበት ቦታ ወሳኝነት አለ። ብዙ 2 ዓመት ጮሃለች፣ ብዙ 2 ዓመት ስትናገር ነበር። ብዙም ግን ጆሮ አላገኘችም። ባለፈው ግን አለኝ የምትዩን ዶክመንት ይዘሽ ከመጣሽ በህዝብ ፊት ግራ ቀኙን አይተን የተሰማንን ለመናገር ሙከራ እናደርጋለን አልኳት። ከዛ እሷ የገዛችበትን ቼክ የጻፈችበትን ገንዘብ ይዛ መጣች፣ ላከችልኝ ኢንቦክስ። በተቻለ መጠን በጨዋነት እንደምታወራ የውስጧን እንደምትገልጽ ቃል በገባችሁ መሰረት መጣች። እንደሰማችሁ እንዳያችኋት እሷ ቪዲዮ አብርታ በሰዓቱ ተገኝታለች። ፍራኦል ኢቲቻ እስከ ቅርብ ጊዜ ሰዓት ድረስ እንደሚገኝ ነግሮኝ ነበረ። እንደሚመጣ ከነገረኝ በኋላ መጨረሻ ላይ ግን 2 ሰዓት ከመግባቴ በፊት 2 ሰዓት ተኩል ድረስ እንደሚገባ ነበር የነገረኝ። ላይቭ እንደሚገባ ነግሮኝ ነበር። ከዛ ድጋሚ ደወለልኝና እንደማይችልና ለሆነ ጉዳይ ፍላይት እንዳለበት እየሄደ እንደሆነና ነገር ግን ፍላይቱ አጭር ነው የ20-30 ደቂቃ ፍላይት ነው ስላለ እሺ እስክትወርድ አልኩት። ከዛ ድጋሚ እኔ ላይቭ ገባሁኝ፣ እሷ መጣች። ዲሌይ ሆኗል አለኝ። ኦኬ በአጠቃላይ ላይቭ ላይ የቆየ ነው 5 ሰዓት ነው። ላይቭ ላይ መግባት አልቻለም። በተደጋጋሚ ድምጽ የተቆራረጠ ስላስቸገረ እንደምታውቁት እኔ ፊት ለፊት ተናግሬው ነበር። ለምንድን ነው በቲክቶክ ማትገባው ስለው አይ አልችልም ፕሌን ውስጥ ነኝ አለኝ። ብዙዎቻችሁ በኮሜንት ምንድነው ቴዲ ምንድነው ወደ ማርስ ነው እንደሚበረው ያላችሁ አላችሁ። ትክክል ናችሁ። ወደ ማርስ ነው እንደሚበረው፣ ወደ ፕሉቶ ወደ ሳተርን ነው እንደሚበረው፣ ወደ ጁፒተር ነው እንደሚበረው ያላችሁ አላችሁ። ለምን አላችሁ? አይ ዶንት ኖ። የሆነ ነው በስልክ ነው የገባው። በስልክ ለማስገባትም የነሱን ፍቃድ ጠይቄ ነበረ፣ ይግባ አሉኝ። ኦኬ በተቻለ መጠን በተደጋጋሚ እንዳልኳችሁ ከማናችሁም ጋር እላፊ መስመር ያለፈ ግንኙነት ስለሌለኝ እኔ ተጠሪነቴ ለህዝብ ነው። ህዝብ በእኔ ላይ አመኔታ አለው። በስንት እንትን የተገነባን ስም ከማንም ጋር በመሞዳሞድ ማሳለፈው ወይም ደግሞ ማጠፋው ስም የለኝም። ሲሆን ይቀራል፣ ሲቀር ይቀራል። ልክ ነው። ከማንም ጋር መስመር ያለፈ ግንኙነት የለኝም። ስለዚህ በነፃነት የመናገር መብት አለኝ ማለት ነው አይደለም? የተንሸራተትኩ ሰዓት የተዝረከረኩ ሰዓት እናንተ መታዩት እኔ ነው አሃ ምናምን ትሉኛላችሁ። ያን አልፈልግም። ስለዚህ ሊናዬ ያሳየኝን ግራ ቀኙን አይቼ የታዘብኩትን እናገራለሁ። ለዚህ ውይይት ይጠቅሙኛል ያለቻቸውን ዮኒ ማኛንና ተሙን አስገብታለች በራሷ ፍቃድ። ተሙ ከገባ በኋላ ሌላው ደግሞ ያግዙኛል ያለቻቸውን አንድ ባለጌ ልጅ አለ፣ የሆነ አንድ ትራክ ድራይቨር። እኔ በህይወቴ ምን ያስጠላኛል መሰላችሁ? አክብሬ መድረክ ሰጥቻችሁ ከወረዳችሁ በኋላ ከሰደባችሁ እንደናንተ ምን ቀውሱ አይኖርም። በጣም ነው የምጠይፋችሁ። አንዳንድ ጊዜ አይታችኋል። እኔ ቤት ተሽቆጥቁጠው አክብረውኝ ምናምን ያወሩና ሌላ ቦታ ከፍተው ደግሞ ቴዲ ያፈነን የሚሉ ሰዎች መድኃኒዓለም ያፍነ። አንድ አለ የሆነ አንድ አጭር የሆነ ልጅ አለ አመስግኖኝ ወርዶ ታፈንኩኝ ይላል። ከዚህ በፊትም እንደዚህ አስገባኋችሁ የሆኑ ሰዎች ፍራኦል ላይ ዶክመንት አለን አሉ። ኦኬ አይዶንት ዶክመንት አምጣኔ ሰማሃለሁ አልኩኝ። ቤት ከፍተው የፍራኦልን ዶክመንት እንዳናሰማ ቴዲ አፈነን አሉ። በሚቀጥለው ኑ ብዬ ጥሪ ያቀረብኩኝ ከመጡ በኋላ አይ አናቀርብም አሉ። እሺ ምን ትላላችሁ?
በተናጠል ስትሆኑ አንበሳ ትጫወታላችሁ። በተናጠል ስትሆኑ ሚስጥር አዋቂ ምን ዶክመንት እንዳላችሁ ኑሽ እናንተ መናገር ከፈራችሁ ለኔ ስጡኝ ስላሰጡኝ እኔ ማንከያ ነገር ነኝ። ማንን እፈራለሁ? እኔ በቃ ጀስት ስጣኝ። ለኔ ከማንም ጋር ላፊ ግንኙነት የለኝም። እኔ አንተ ብቻ የሰው ስም ማጥፋት እንዳይሆንብኝ ማለት ነው። የሰው ስም ማጥፋት እንዳይሆንብኝ ትክክለኛ ዶክመንት ስጡኝ። እሺ እናንተ ከፈራችሁ አንዳንዱ ይንቀጠቀጣል። ለኔ ስጡኝ ስላይሰጡኝም እሺ አውራ ስትሏቸው አያወሩም። ከዛ ቤት ከፍተው ደግሞ በየጉራንጉሩ ቴዲ አፈነን ይላል። እንዴት ነው አሁን ከዚህ ማህበረሰብ ጋር የምታወሩት? የሆነው ነው። 2 ልጆችን አስገባች። መሀሪ ገብቷል። መሀሪ በጣም ሰው የሚያከብር ልጅ ነው። መሀሪ ገብቷል። በጨዋነት ተናግሯል። ተሙ ነበረ፣ ዮኒ ነበረ። የነሱን ግራ ቀኝ ሰማን። የፍራውልን ሰማን፣ የቴመርን ሰማን። ከዛ ሰብለ ከሴቶች ገቡ። ሰብለ ገባች። ከዛ ቅድስት ገባች። ከዛ ስዩሜ ገባ። ከዛ ከ2000 በላይ እኔ በቴሌግራም ታሪክ እንደዚህ ያለ ፈጣን ኮመንት አይቻላልም። በ40 ደቂቃ ውስጥ ከ2800 በላይ ኮመንቶች ነበሩ የነበሩት። ምርጫ ሰጥቻችሁ ነበር። ብዙዎቻችሁ ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ ፐብሊክ በግልጽ ኮመንት አስቀምጣችኋል። ይነበብ የምትሏላችሁ ይነበባል። ምን ችግር አለ? እንደ ጉድ ይነበባል። ይነበብ ያላችሁ ግን 2800ንም አላነበብም። ከዛ በመነሳት የራሴን ሰመሪ እሰጣለሁ። ከዛ ወደ ፖለቲካዊ ጉዳዮች እንሄዳለን። ይሄውና ኦኬ። ጥያቄው ጉንፋን ይዞኛል። ዘግየት ብላችሁ ለገባችሁ ሰዎች ጉንፋን ስለያዘኝ በጣም አየር የተቀየረ ነው። ጉንፋን ስለያዘኝ ከይቅርታ ታደርጉልኛላችሁ። ስህተቱ ማን ጋር ነው? መፍትሄውስ ምንድን ነው? ፍራውል ነው ገንዘብ ይመልስ። ለተምርናት ሊመለስላት አይገባም። ሌላ የታዘባችሁት ካለ በሀሳብ መስጫው ላይ አስፍሩ አልኩኝ። 2093 ኮመንቶች አሉ። ከነዚህ ውስጥ ሜሮን ማርቆስ የተባለች ሴት ቴምር በብዙ ነገር ልትከሰው ትችላለች፣ ቢጠነቀቅ ጥሩ ነው አለች። ሰናይ ተሾመ አዎ ይጠየቁ ፍቅር አለባቸው አለች። ይሄ ህዝብ አደገኛ ነው። ያያል፣ አይነን ያያል። አንዳንድ ሰው እኛ ያላየነውን ያያል። ፍቅር ሳይኖርባቸው አይቀርም ያለም አለ። ሰይድ አስረስ ቴምር ብትከሰው እሱን ተጠያቂ ማድረግ ትችላለች። በታክስ ማጭበርበር ሴት ልጅ ናት። አምናው ነው ሰውየው አስመሳይ ነው፣ ጥሩ አልሰራም ያላለ። ጆይ ቴዲ ሐዋሳ ብሮ ምን አተረፍክ? ዝም ብለክ ደረክ ያለኛለ። ይሄ የኔ ሐሳቢ ነው። ተስፋዬ ያሳዝናል። ይሄ ሁሉ ሰዓት ቁጭ ብለን ሰይጣን አሸነፋለ። ይሄ አይ ቲንክ ጀማሪ ሰባኪ ነው። ይሄ ወደ ስብከቱ ዓለም ለመግባት እየሞከረ ያለ ሰው ነው። ገብቼ በሰብክ ሰው ግር ሲለው ገብቼ የሆነች ቃል ባካፍል ኖሮ ስትሰበሰቡ የሚጓጓሉ ይሄ ሁሉ ሰው በከንቱ ባከነ። ገብቼ በቃ ቃል ምናምን ባካፍል የሚለው መሰለኝ። ኤክስሚ የሚለው ወንድ ቢሄድ ወንድ ይመጣል ያለችው በቃ ይጋቡ። ሄኖክ አስፋው ፋን የምርም ብዙ አትርፎበት ቢሆን እንኳ እንደዚህ ኃይለ ቃል እየተናገረችው ይተባበራታል ለማለት ይከብዳል። እሷም ተረጋግታ ተጠይቀው እንጂ ጭራሽ ተጠያቂ የሚያደርጋት ሁኔታ ውስጥ ገብታለች። ሄኖክ ግን ቴዲ ልጅቷ ምላሷ ከባድ ነው፣ እሱንም ተረዱት። አልሰደበችውም ማለት ይከብዳል። አደገኛ ናት። እልህ ነው እያየን ያለ ነው እንጂ ድሮ ይስጣት ነበር ያለችዋል ያለ ጆይ ሄኖክ ነው ያለው። አልሐምዱሊላህ 100% ፎር ኤቭሪቲንግ የሚል ደግሞ ብሔር ጉዳዩን ከብሔር ጋር አገናኘችው። ብሔሩን አስመልክታ ስትሰደው ነበር አሉ። ማሂ ማርታ ፍቅር ጀምረው ይሆናል፣ እሷም ስድብ ምናምን አይሰራላትም፣ በጸባይ ብትጠይቀው ይሻላል አለች። እያለፉ ልጠይቅ። ሳላዲን መሐመድ አለማወቋን ተጠቀመባት። አልሐምዱሊላህ ደግሞ ድጋሚ መጣና አይ ቲንክ ከሚስቱ ጋር ተማከረና ሚስቱ በልበል አለችው መሰለኝ። ድጋሚ መጣና አንተም ሽቀላ ነው ያስቀመጠ ነገሩን ማጋጋል ትፈልጋለህ አለኝ። እንዴ
ቅድም እዛ ጋር ጥሮ የሰጠ ሰውዬ ከሚስቱ ጋር ተማክሮ መጥቶ ደግሞ ወደ እኔ ዞረ። እሺ ይሁን እንችላለን። ሪሃና ፕሌን ውስጥ ግን ኔትወርክ አለ እንዴ አለች። ሪሃና ፕሌን ውስጥ ግን ኔትወርክ አለ እንዴ? ኢብራሂም አብዛኛው ሰው እንዳለው ፍትህ ለቴምር፣ እኔም ፍትህ ለቴምር ብያለሁ በእውነት አለ። ኤኬ ቴዲ ሐዋሳ የፍራውልን ውሻ ስም ውሻ ብላ ስለጠራ ውሻውን ሰድበሃል አለኝ። ኧረ የውሻዋ ስም ማን ነው? በስሟ መጥራት ሲገባኝ ውሻ ብያለሁ። አይ ቲንክ የፍራውልን ውሻ ብለህ ጠርተሃል። በስሟ መጥራት ሲገባ ውሻ ብለህ ጠርተሃል። ስድብ ነው አለኝ ኤኬ። አር ጁኒየር የተባለ ልጅ እኔ አገባታለሁ ቴዳ ገና ልጅ ነች እኮ አለ። አንዳንድ ሰው እውነት ለሽምግልና የሚመጣ ይመስላል እንጂ በተለይ ባልና ሚስት ስትጣሉ አደራ ሽማግሌ እንዳጠሩ። ሽማግሌው ሊዳኝ የሚመጣ ይመስላል። ሚስትን ሊከጅላት ነው። አሁን የሶየታ ተምር እኮ ቆንጆ ናት ግን አይታ እኔ በገባባት ምናምን 160 ሺህ ስታወጣ አይተዋላ እንዴ ገና ልጅ ነች እኮ አለ። ይሄ ኢትዮጵያዊ ወንድ ሊበላይ ሲፈልግ የ70 ዓመት ሴትዮ እኮ ልጅ ናት ምናምን ብር ካለሽ እኔ ከአንድ ሰው ያለ የሴትዮዋ 75 ዓመቷ ነውና ገና ለገና ብር አላት። በቃ ልጆች የሏትም ምናምን ሲባል በቃ ልጅ ግርንሽ እኮ ይላል። ልጅ ነሽ እኮ በተለይ ሰውነትሽ ምናምን ጉንጭሽ ምናምን አግዚዮ መድኃኒዓለም እግዚአብሔር ግን እኛ ስለሚያቀን ይመስለኛል እንደዚህ ያደረገ። እሺ አናያ ያኔት የኔ ቴዲ ባለፈው ደረሰኝ አቀርባለሁ ብሎ ነበር፣ ለምን አላቀረበም? አሁንስ ደረሰኝ ይላካል ብለህ ታስባለህ? ካሰብክ ጅል ነህ አለኝ። አናያ ደረሰኝ አላከልኝም። የላከልኝ የገዛበትን ስክሪን ሪከርድ ነው የላከልኝ። ምን ያህል ትራኩን እንደገዛ ደረሰኝ ያላኩት ምናልባት ደረሰኙን ብልክ ፌክ ነው ብለው እንዳይከራከሩ ነው በሚል ደረሰኝ ምናልባት ለዮኒና ለማሃሪ ልካለሁ ብሏል። ዮኒና ማሃሪ ከተላከላቸው እነሱ ይነግሩናል። ሞኤቤ የተባለ ሰውዬ ደግሞ ልጅቱ ከመሬት ተነስታ የታዋቂ ሰዎችን ስም ማጥፋት ልምድ አላት አለ። አይዶ ነው ከዚህ ቀደም የነማንን እንዳጠፋች አላቅም። ኢዮብ የተባለ ሰውዬ መሳደብ አልነበረባትም ግንባሩን ማለት ነው እንጂ መሳደብ አልነበረባትም። ይሄንማ ግንባሩን ማለት ነው እንጂ ምናምን ብሏል። ኪንግ ሶል በእርዳታው ጉዳይም ፍራውል መጠየቅ አለበት ብሏል። በእርዳታው ጉዳይም ፍራውል መጠየቅ አለበት። ዮዮ ዋን ጋድ ዋን ላቭ አውሮፕላኑ አርፍም እንዴ? አውሮፕላኑ አርፍም እንዴ? ምን 5 ሰዓት ምንድን ነው ያለም አለ። አይ ዶንት ኖ። ለዚህ ጉዳይ ላይ ፍራውል ነው እንግዲህ መልስ የምሰጠው። ቴዲ አይደለም መልስ የሚሰጠው። አውሮፕላኑ አርፍም እንዴ? አልሐምዱሊላህ 100 ቅድም የተናገረው ሰውዬ ቅድም መጣ ተመልሶ አልሐምዱሊላህ ያለ ቴሌግራም ላይ 100 ፎር ኤቭሪቲንግ የሚል ሰውዬ ደግሞ ሲያስበው ደግሞ ሌላ ነገር ተገለጠለት መሰለኝ። ምን አለ እዚህ ጋር እሷ ሰው ለማዋረድ ነው ትወደዋለች መሰለኝ ኢትዮጵያ ሄዳ የመጣችው። አልሐምዱሊላህ ብንከተልማ ብዙ ነጥቦችን ያወራል። አይ ቲንክ ትወደዋለች መሰለኝ አለ። ከዛ የመጨረሻ አንድ 5 ላንብብላችሁ። ወንዱ ካሊድ ወንዱ እንደ ሐሳብ ግን ፍራውል ሰው ይረዳር ብር አለው ከተባለ ወይንም እሱ እንደሚለው ካለው ህዝብ ከፈረደ እንደ ህዝብ ፍርድ የሆነ ነገር ይስጣት ከተባለ የህዝብ ልጅ ነኝ ብሏል። ህዝብን ካከበረ የሆነ ነገር ይስጣትና ይቅርታ ትጠይቀው። ወንዱ ካሊድ ወንዱ የሚል ልጅ ሚኮ ክርስቲያን ነኝ ካለ ይቅርታ ያርግላት፣ አለበለዚያ ያለውን ደረሰኝ በአጠቃላይ ሳይውል ሳድር ያምጣ። ኦፍላይን ከምር ግን ያሳዝናል። ሰው ለሀገሩ ልጅ መተዛዘን አለመቻሉ ያሳዝናል። ምን ነው ሽምግልና ላይም በቃ እኔ ልሸነፍ የሽማግሌ ቃል አከብራለሁ ቢባባሉ እሱ እልክ ይቅርበት። ተለመነ በጣም
ካለ በኋላ በቅንፍ እሷ ግን አግብታለች። እንዴት ነው ግን ከዚህ ህዝብ ጋር የሚኖረው? ገና መተ ለካ ሁሉ መልካም ነገር ያወራው ተምር እንዳገባች እና እንዳላገባች ለመጠየቅ ነው። አንዳንድ ሰው እኮ ሊያሰምጣችሁ ሲፈልግ ከቃሉ ይጠቅሳል። ታውቃላችሁ፣ ከመጽሐፍ ቅዱስ ይጠቅሳል። እግዚአብሔር ቃል ሲናገር እህቴ፣ የእግዚአብሔር ቃል ሲናገር በቃ ይቅር ይበልሽ፣ በቃ እዚህ ጋር ግራሽን ቢመታሽ ቀኝሽን ስጭ ነው ምናምን ይሉ ግን አግብተሻል ይላል። ያ ሁሉ ሚሽሞንም ሆኖ ያ ሁሉ በቃ የሚቀነጣጠሰው የሚቀራረጸው ሊበላሽ ነው። ስለዚህ ሁሉንም መልካም ነገር ዝም ብለሽ ሳታላመጪ አትዋጪ። አንዳንድ አደገኛ ሰዎች አሉ። ከምድር ግን ያሳዝናል። ሰው ለሀገሩ ልጅ መተዛዘን አለመቻላችን ያሳዝናል። ምን ነው ሽምግልና ላይ በቃ እኔ ልሸነፍ ቢል አንተ ትብሽ አንተ ትብሽ ቢባባሉ ምን አለበት? የሽምግልና ቃል አከብራለሁ ቢባባሉስ? እሱ ይቅርበት ቢተውላት ምን አለ ካለ በኋላ በቅንፍ አግብታለች። ግን ኦኬ፣ ይሄ ትንሽ ዘለግ ያለ ጽሁፍ ነው። ይሄን ሁለት ላንብብና አቆማለሁ። ግብይቱ ነፃ ገበያ ነው። ግብይቱ ነፃ ገበያ ነው። 1 ሚሊዮን ብሎ ሊሸጥላትም ይችላል። ግን እርዳታ እፈልጋለሁ ብሎ ይህን ያህል በደል አይሰራም። ይቺ ልጅ እኮ እድሜዋን፣ ጉልበቷን፣ ወዟን፣ እንቧን እንደተናገረችው ትዳሯን ፈታለች። ሁሉ ነገሯን ነው የወሰደው። ይሄ ምን አይነት ህሊና ነው? ይሄስ ገንዘብ ይተመናል? ይሄስ በገንዘብ ይተመናል ወይ? ተው እንጂ እውነቱን እናውራ። ወንድሜ ቴዲ ስታወያይም ለፍራውል እድል እየሰጠ ለቴምርም እድል መስጠት አለብህ። በአንተ በኩል የታዩ ስህተቶችም ካሉ መታረም አለባቸው። ከማንም አይበልጥም እሱ። ገንዘብ ካለው የተለየ እድል ሊሰጠውም አይገባም። ቴዲሻ ሁለቱም ስርዓት የሚባል ነገር የላቸውም። ህዝብን ንቋል። ሽምግልናውን አላከበሩም። ይሄን ያለው አብደላ አብዱ ነው። ቴዲሻ ሁለቱም ስርዓት የሚባል ነገር የላቸውም። ህዝብን ንቋል። ሽምግልናውን አላከበሩም። ያንተን ታጋሽነት ግን እጅግ በጣም አደንቃለሁ። ሃና ለህ ግን በዛሬው ቆይታችን መልስ ናቸው። በዛሬው ቆይታችን ብዙ ሰው አስከፍቷል ብዬ ነው ማሰበው ምናምን ብሏል። ሌላኛው ለኔ የተጻፈ አድናቆት ነው ይቀርሱ። ኤችኤም ሰላም ሲጀመር ፍራውል ካምፓኒው ስም ክሬዲት እያወጣ ነው የሚሸጠው። ሲቀጥል ረጅም ጊዜ ክፍያ ስለሆነ ወለዱን አስበው ይቀበሉታል። እርግጠኛ ሆኜ የምነግርህ በልጅቷ ካሽ ብር ሌላ 4 መኪና ያወጣበታል። ወገን አገኘው ብላ ወገቧን አላት። ይሄ ስድብ ነው። ኦኬ፣ እነዚህ ከእናንተ የተጻፉ ኮመንቶች ናቸው። 2100 ቴዲ ሐዋሳ የቴሌግራም ቻናል ላይ የጻፋችሁት ነው። ሌሎቻችሁ ቀሪውን መደበሪያ አድርጉት፣ እየገባችሁ አንብቡ፣ ግራ ቀኙን እንድታዩ አሳስባለሁ። ይህን ካልኩኝ በኋላ ወደ ራሴ ስመለስ ማለት ነው። ሁለቱም አወያየን ባሉት መሰረት ቤቴን ከፍቻለሁ። እኔ ምን ያስጠላኛል መሰላችሁ? እኔ ምን ይደብረኛል መሰላችሁ? ዶክመንት አለኝ ብሎ አቧራ ያስነሳ ሰው፣ ማውጣው ጉድ አለኝ ብሎ አቧራ ያስነሳ ሰው መድረክ ሲከፈትለት ውሃ እንደመታት ድመት ኩምሽሽ ሲል እኔ ያሳዝነኛል። ለሰውየው አዝናለሁ። በእርዳታ ጉዳይም እንዲህ አይነት ነገር ታዝቤያለሁ። ምንድነው አብራችሁን የበላችሁት? አብራችሁ የሆነ ነገር አለባችሁ። ዶክመንት አለኝ ካላችሁ፣ የእርዳታ ሰብሳቢ ትፈልጋላችሁ ካላችሁ፣ ኦኬ እኔ ጠራሁላችሁ። ጠራሁላችሁ አይደል? ስም ዝርዝራቸውን አንድ ባንድ ጠራሁኝ። ከጠራሁኝ በኋላ መታችሁ ለምንድን ነው ጉዳቸውን ማታወጡት? በየቦታው ግን በየጉራንጉሩ ግን ያወራሉ። እርዳታ ሰብሳቢዎች ላይ እኮ አደገኛ እኮ ዶክመንት አለኝ፣ አደገኛ ማስረጃ አለኝ ምናምን ትላላችሁ። መድረኩ ሲከፈት የለም። ምንድን ናቸው እርዳታ ሰብሳቢዎች? እናንተ ከፈራችሁ ለኔ ስጡኝ፣ ለኔ ስጡኝ እና እኔ ካልተናገርኩኝ በቃ ታዘቡኝ። ካልሆነ እናንተ ራሳችሁ ጥርጣሬ ውስጥ ወድቃላችሁ። የሆነ ሆኖ በፍራውል ላይም እንደዚህ አይነት ነገሮችን ታዝቤያለሁ። ኦኬ፣ ሁለቱም መጡ ቁጭ አሉ። ፍራውል በስልክ ገባ። ላስገባው አልኳቸው፣ አስገባዋልኝ። ቴምር መጣች፣ ከአስገባ ተናገረች። እንዴት እንደሆነ ለሁላችሁ ከመጀመሪያው ከቤዚኩ ጀምሬ ጠየኳት፣ ተናገረች። ከዛ ፍራውል በስልክ ገባ፣ እሱም ማስረዳ። ከዛ ተሙን ሰማን፣ ከዛ ዮኒን ሰማን፣ ከዛ መሐሬን ሰማን፣ ከዛ ሙሌን ሰማን፣ ከዛ ሰብለን ሰማን፣ ቅድስትን ሰማው፣ ስዩሜን ሰማው። የእናንተን ኮመንት አነበብን። ግማሾቻችሁ ከፍራውል ጎን ቆማችሁ፣ ግማሾቻችሁ ከቴምር ጎን ቆማችሁ። ስለዚህ አንተ ሰመራዊ ስታደርገው ምንድን ነው የታዘብከው? የመጀመሪያው ነገር ተምር በቀጠራው ቀን
ተምር ከዚህ ቀደም እንደማቃት አይደለም። በጣም አክብራኝ ቤቱን አክብራ አድማጭ ተመልካቾችን እናንተን አክብራ በጣም በትህትና ስቴጅ ላይ በመገኘቷ ክብራትና ክብር ይገባታል። በሰዓቱ ተገኝታለች። ቪዲዮ አብርታለች። ዶክመንት አስቀድማ ልካለች። ልካልኛለች። ቼኩን ልካለች። ሁሉ ነገር ልካለች። ፍራኦል በተለያዩ ምክንያቶች መገኘት አልቻለም። ከፍራኦል የታዘብኩት ሁለት ነገር፣ የመጀመሪያው ነገር ይሄ ለሁለተኛ ጊዜ ነው። ከዚህ ቀደም እርዳታ ሰብሳቢዎች እንደዚህ ጥሪ ካደረኩኝ በኋላ እርዳታ ሰብሳቢዎቹ ሲመጡ ብዙዎቻችሁ የታዘባችሁት ነገር የኔትወርክ መቆራረጥ ነበር። ጉንፋን ይዞኛል፣ ከልብ ይቅርታ ጠይቃለሁ። ኔትወርክ ይቆራረጣል። ይሄ መስተካከል ያለበት ነው። በሚቀጥለው ጉዳይ ክስ ሲቀርብ ኔትወርኩ ይሰራል። ክስ ሲቀርብ እናንተ በምትጠይቁበት ሰዓት ደግሞ ኔትወርክ ይቆራረጣል። ይሄ ትክክል አይደለም። እኔ እንደዚህ አልሰራም። ወይ እኔ ጋር ለመምጣት ነው። እኔ በተደጋጋሚ ተናግሬያለሁ። ጋይስ እኔ በተደጋጋሚ ተናግሬያለሁ። ክስ ስታቀርብ ኔትወርክ ይሰራል። ያንተ ክስ በሚደመጥበት ሰዓት ላይ ደግሞ ኔትወርክ ይቆራረጣል። ምንድን ነው ይሄ? የመጀመሪያው ነገር ይሄ መስተካከል አለበት። እዚህ ጋር ውድ ጊዜያችንን ሰውተን የመጣ ነው የምንሄድበት ስላጣን አይደለም። ሁለተኛ አድማጭ ተመልካች መናቅ፣ አድማጭ ተመልካች የምትነቀው ይሄ እንደዚህ አይነት ነገር እኔ አይመቸኝም። እኔ ቤት መታ አድማጭ ተመልካች በስቴጅ ላይ እንቃለው እንትን እላለሁ ምናምን እኔ አዋርዳለሁ። የመጀመሪያው ነገር የኔን ባህሪ ማወቅ ነው። ማንንም ልትሆን ትችላለህ፣ ከማንንም በላይ አይደለም። አንተም የራስህን ኑሮ ትኖራለህ። ሁሉም እዚህ ውስጥ ያለው የራሱን ኑሮ ይኖራል። እዚህ ጋር መተህ የምትጸዳዳበት የምትቀራረጽበት ምንም ያገናኘን ቲክቶክ ነው። ሁላችንም ደፋ ቀና ብለን ትኖራለህ። ሁሉም የራሱን ቢል ሸፍኖ ይኖራል። ይሰማል እንጂ እዚህ ስቴጅ ላይ ተመቶ ገና ለገና ተሰብስበው ሰዎች ያደመጡ ተብሎ ሰዎች በተለይ እኔ በአድማጭ ተመልካቾች አልደራደርም፣ በቤቴ ጉዳይ ላይ አልደራደርም። ክብር ያላቸው ሰዎች ናቸው። ቁም ነገር ብለው ነው የመጡት፣ ለቀልድ አይደለም የመጡት። ስለዚህ አድማጭ ተመልካቾች መከበር አለባቸው። እኔ አድማጭ ተመልካቾች ላስደፍር ምናምን አይደለም። ይሄን መስተካከል አለበት። በፍራኦል ላይ ያየዋቸው አንዳንድ ነገሮች እነዚህ ናቸው። ትንሽ መስተካከል አለባቸው። ያው በስልክም ስለሆነ በምናምን ነው። በሚቀጥሉ ኬዞች ላይ እንደዚህ አይነት ንግግሮች እሱም መከበር አለበት። እሱም አድማጭ ተመልካቾች ማክበር አለበት። ሁለተኛ ክስ ሲያሰማ ብቻ ሳይሆን ክስ ሲሰማ መገኘት አለብህ። ይህ ህዝብ ይታዘባል። እሱን አይቻልም። ወደ ጉዳዩ ስንመጣ ቴምር ከፍራኦል ጋር ምን አገናኘች ስል ቴምር ያየሁት ነገር ነው። ህሊና ያሳየኝ እች ልጅ ፍራኦል ኢቲቻ ሶሻል ሚዲያ ላይ የሚያደርገውን ነገር አይታ እውነት ለመናገር የዋህነቷን አይቻልም። ልጅቷ የዋህ ናት። አንደበቷ በጣም ኃይለኛ ነው። በተደጋጋሚ ዝም በይ ስላትም የነበረው ለዛ ነው። አክብራኝም ዝም ስላለች ከልብ አመሰግናለሁ። ግን ያየሁባት ኦቨሮል ያየሁባት ነገር ምንድን ነው? መኪናውን ሳትወስድ አምና ቼክ ጽፋ ሰጥታለች። የዋህ ናት። ሌላ ነገሩን ተው፣ ሌላ ነገሩን ተው። ሶሻል ሚዲያ ላይ ስላያችሁ ብቻ ለአንድ ሰው ቼክ ጽፋችሁ 50,000 60,000 10,000 መስጠት ቀላል አይደለም። ይሄን ስል በቃ ፍራኦልን ሶሻል ሚዲያ ላይ አይታ ይሄን አድርጋለች። ከሷ በመነሳት እዚህ ቲክቶክ ላይ አምነህ እኮ ለሰዎች ሞዴሬተር ማሰጠበት ዘመን እኮ ነው። አምነህ ሞዴሬተር አሁን እኔ ቤት ያሉ 4 ሞዴሬተሮች ናቸው። 4 ሞዴሬተሮች ናቸው። ዝም ብዬ ሞዴሬተር አልሰጠም። ምክንያቱም እኔ ይታገሳለሁ። አይ ዶንት ኬር። እኔ እዚህ ጋር ብትሰድበኝ ምን ብትለኝ አይ ዶንት ኬር። አንዳንድ ሞዴሬተሮች ግን ኮመንት ላይ ከነሱ ጋር የሚቃረን ነገር ካዩ ብሎክ ያደርጋሉ። አንዳንድ ሰው ስድብ ይፈራሉ እኮ ስቴጅ ላይ ገብቶ ቁጭ ብሎ ሰደበኛ አይደል ብሎክ ያደርጋል። አይችልም። አንዳንድ ሰው ሚዩት ያደርጋል። ስለዚህ ብዙ ጊዜ አድማው ቴሌግራም ላይ አረ ብሎክ ተደረግን ሚዩት ተደረግን ምናምን ስለሚሉ ለ4 ሰዎች ብቻ ነው ሞዴሬተር ሰጥቶት። አሁን ዘመኑ ከፍቷል። አምነህ ሞዴሬተር ማሰስ ወይ እቺ ሴት አምና $140,000 ሰጥታለች። ኖ $107,000 ቼክ ጽፋ ሰጥታለች። $107,000
107 ብር ትሰጣለህ ዝም ብለህ አምነህ ምንም የምታምኑ አላችሁ። ግን ይሄ ለዚያ መኔቷ በቃ ሶሻል ሚዲያ ጥሩ ስብዕና የሚገነባን ሶሻል ሚዲያ አያችሁ ጥቅምም አለው ማለት ነው። በሶሻል ሚዲያ ላይ ባየሁት ተነስቼ $107,000 ጽፌ ሰጥቼዋለሁ። መኪናውን ገና ሳትወስድ መኪናው 400,000 ማይልስ የተነዳ ነው። አጠጋግቼው ነው እንጂ 397,000 ማይልስ የተነዳ መኪና ነው። ለማወቅ ጥረት አደረኩኝ። ምክንያቱም እኔ የጉዳዩ ባለቤት ስላልሆንኩኝ አላቅም። ስለማላቅ የጉዳዩ ባለቤቶችን አስገብቻለሁ። ይልመድባችሁ። ነገም ከነገ ወዲያም ስታወያዩ የጉዳዩ ባለቤቶችን ግራቀኝን ማድመጥ አለባችሁ። ትራክ ድራይቨሮች አሉ። 400,000 ማይልስ የተነዳ መኪና $147,000 መግዛት ያዋጣል? ግፍ ነው ወይስ በረከት ነው ብያቸው ነበር። ተሙ ገና ከጅምሮ የተጨማለቀ ነገር ነው ብሏል። ማሪ ግፍ ነው ብሏል። አንድ ልጅ አለ የሆነ ባለጌ ልጅ ከኔ ቤት ከወጣ በኋላ ሲሳደብ የነበረ እሱ ግፍ ነው ብሏል። ሙሌ በረከት ነው ብሏል። ሙሌን አወቃችሁት። ስለዚህ አሁን ከነዚህ መጭበቅ አለባችሁ ማለት ነው። አንዳንዶቻችሁ ፖለቲካ ፈልጋችሁ ነው የምትመጡት። አንዳንዶቻችሁ ጉዳዩን ወደ ብሔር ለመውሰድ ነው። አንዳንዶቻችሁ ግርግሩን ፈልጋችሁ ነው። እኔ እንደዛ አይደለሁ። አንዳንዶቻችሁ ቤታችሁ እንዲሞቅ ምናምን፣ እኔ እንደዛ አይደለሁ። ለሀቅ ከሆነ ያገናኘን ለሀቅ ነው። ግራቀኙ ነው አይቼ እናንተ ፖለቲካ ይዛችሁ መታችሁ ምናምን እንደዛ ሳይሆን ግራቀኝ መስማት አለብን። ግራቀኝ ሰምቻለሁ። ኦኬ ሙሌ እንኩሮ ነው ስራ የዛን ጊዜ $30,000 ራሱ በወር ይሰራ ነበር ብሏል። እነ ማሪ ደግሞ ምንድነው የምታወሩት? በዛ ሰዓት ኔት $1,000 ካስቀመጠች በቃ በጣም ጀግና ናት ማለት ነው አሉ። ስለዚህ 3-1 ነው ማለት ነው ስትጨምቁት። ሙሌ አለ፣ ከፍራውል ሳይድ ተሙ አለ፣ ማህሪ አለ፣ ቢኒያም የሚባል ልጅ አለ። እነዚህ በተወሰነ መንገድ ግዢው ትክክል አይደለም ማለት ከተሳሳትኩ እታረማለሁ። እንትና አንድ ልጅ አለ፣ አንድ አሪፍ ልጅ አለ። ማን ነበር? መሐመድ ነው ምናምን የሚባል ልጅ፣ ጂኒ የሚባል ልጅ። ጂኒ እንኳን እሱ ራሱ መስመሩን ጠብቆ ነው የተናገረው። እኔ እስከዚህ ድረስ ነው የማውቀው፣ ከዚህ ውጭ ያለውን ነገር አላውቅም ብሎ መስመሩን ጠብቆ የታዘበው ነው የተናገረው። ስለዚህ ከሁለቱም ከግራም ከቀኝም አይቼ ሽማግሌዎች የሚናገሩትን ሰምቼ የራሴን ስሰጥ ማለት ነው። የመጀመሪያው ነገር በእኔ ግምት ከሰማሁት በመነሳት በዛ ሰዓት ላይ $157,000 መኪና የተገዛው ከነሱ በመነሳት የተወደደ የሚል ነገር ስለበዛ የተወደደ ነው፣ የጉዳዩ የሙያ ባለቤት አይደለም፣ የተወደደ ነው ለማለት እደፍራለሁ። ከዛ እቺ ልጅ መኪናው 400,000 ማይልስ ከተነዳ በኋላ ወዲያው ተበላሸብኝ፣ የተበላሸ መኪና ነው የሸጠልኝ አለች። ለዚህ ማስረጃ የሆነ ባትሪ ያበራባትን ቀይ አንስታ አላከችልኝ። 3 ዓመት ነድተዋለች። ኔት 1,000 በሳምንት ብታስቀምጥ 52 ሳምንት አለ። 52 ሲባዛ በ3 ሲባዛ በ1,000 ያ ሴቭ ያደረገችው ነው። ኔት ነው ግሮስ አይደለም። እሱን ከገዛችበትና ከሸጠችበት የሸጠችው አይ ቲንክ የተወሰነ ብር ሸጣለች። ስታቀናንሱ እቺ ልጅ አትርፋለች አግኝታለች የሚለው ፍርዱ ለእናንተ። ምንድነው የምታደርጉት? $1,000 በሳምንት ትይዙላታላችሁ። በሳምንት $1,000 ከወጪ ገሪ ሴፍ ታደርጋለች። ተምር 3 ዓመት ከነዳችሁ በ3 ዓመት ታበዛላችሁ። 52 ሲባዛ በ3 ሲባዛ በ1,000 ማለት ነው። የሸጠችበት ፕራይስ አለ። ከዛ የገዛችበትን ትቀንሳላችሁ። ሎስ ውስጥ ከሆነች ሎስ ነው፣ ሰርፕለስ ከሆነ ደግሞ ሰርፕለስ ነው። እሱ እንዳለ ሆኖ እች ልጅ የሆንኩት ሁኔታ አለ ብላ የምትናገረው ንግግር 2 ዓመት ነው እያለች ነው። 2 ዓመት 3 ዓመት ሳይሆን በ2 ዓመት ታበዝቷላችሁ። እች ልጅ አንደኛ ጠቅልዬ ኢትዮጵያ ገብቻለሁ፣ ሁለተኛ የማላቀው ሙያ ውስጥ ገብቻለሁ፣ ሶስተኛ ትራኩን ገዝቼ እሱ ማኔጅ እንዲያደርግልኝ ለሱ ለመስጠት ነው። በማላቀው ሙያ ውስጥ ገባው። እሱን አመኘ ሆኛለሁ። አይሁኑ ነገር ሆኛለሁ። ብስጭት አለ፣ ንዴት አለ፣ ብዙ ነገር ሆኛለሁ እና ይሄ በገንዘብ ሊተመን አይችልም። እባካችሁ ይሄን ነገር
ከግምት አስገቡልኝ ብላለች። ይህንንም ከግምት አስገቡላት። ሁለተኛ ለፍራውል ደግሞ ፌርነስ ማስገባት ያለባችሁ ፍራውል ደግሞ ሻጭ ነው። ከሻጭ ፐርስፔክቲቭ ይሄ ሰውዬ የገዛው ዋጋ አለ። ምን ያህል እንደገዛ ከካምፓኒው ላይ ከዌብሳይቱ ላይ ስክሪን ሪከርድ አድርጎ ላከልኝ እንጂ እንቱን አላከልኝም። የገዛበትን ደረሰኝ አላከልኝም። ለዮኒና ለማህሪ ነግሯቸው ሊሆን ይችላል። የገዛውት $167,000 ነው ብሏል። ፕላስ ማይነስ $167,000 ነው የገዛውት ብሏል። የተሸጠላት $157,000 ነው። በሱ ንግግር ከሆነ $10,000 ከስሯል ማለት ነው ሲሸጠላት። ይሄን ከሰማው በኋላ አንዳንዶቻችሁ ቤታችሁን ከፍታችሁ ፍርድ አልሰጠህም አላችሁ። ብር መልስላት ብያለሁ አላልኩም? ብር መልስላት በቃ ፍራውል ብዬ እነሰብለ ለምነውታል፣ ቅድስት ለምነዋለች፣ ስዩሜ ለምኖታል፣ ዮኒ ማኛ፣ ሌሎችም። አይ በቃ ከግራ ከቀኝ አይተህ ብር መልስላት፣ የተወሰነ ብር በአካውንታንት ምናምን ካልኩሌት አስደረገ እንደው ለህሊና ነው ብለህ። ይሄን ስንል የተለያዩ እርዳታ ስራዎች ላይ ይሰማራል። የምታዩት ነው ሶሻል ሚዲያ ላይ ባለው ነገር። ሰዎች ይሄ ህዝብ ዛሬ ፍራውል ኢቲቻ ፎቶ ፖስት ሲያደርግ የባንክ አካውንቱን የሚያስቀምጥ ህዝብ ነው። የውሻ ምላስ እየነካ ብር የምትቆጥር ከሆነ የቀን ወጪ $10,000 ነው ካልክ፣ ፕራይቬት ጀት አዝዣለሁ ካልክ፣ ተምር አይደለችም እንደው ማንስ ይቀር እንደው አላሙዲንስ መጥቶ የሆነ ብር ስጠኝ አይልም ያስብላል እኮ። አሁን እንዴ ታርኮ ነው እንዴ የቀን ወጪ 2 ሚሊዮን ነው ካልክ ማንም ሰው ይጠይቃል። ይሄ ባይጠይቅ ነው ጤናቸው መጠራጠር ያለብን። ስለዚህ ከዚህ በመነሳት ሄይ ለዚህ ልጅ በቃ ብር መልስለት አንተ የተለያዩ ነገሮች በእርዳታ ጉዳይ ላይ ምናምን የምትል ሰው ምናምን ብዬ እኔ ኢንድ ሪዘልቱ ምንድነው? ተምር ገንዘብ የምታገኝበት ነው። ገንዘብ የምታገኝበትን መንገድ ነው ያየሁት። ገንዘብ ስለተበላች ፍራውል ላይ ሰምታችኋል። ጉዳዩን ወደ ፍርድ ቤት ወስደዋል አለ። ስሜ ጠፍቷል፣ ካምፓኒ ጠፍቷል፣ ብዙ ነገሮችን ተናግሯል። እኔ ግን ግራ ቀኙን አይቼ ለተምር የተወሰነ ገንዘብ መልስላት ብያለሁ። ይሄን ካልኩኝ በኋላ ወደዚህ ውይይት ከመግባታቸው በፊት ውድ ጊዜን ሰዎች አለው ፕላትፎርሜን ፈቅጃለሁ፣ አወያይቻለሁ። ይሰማል። ከእናትህ ማፀን ከወጣበት ጊዜ ጀምሮ እንደኔ ያለ አወያይታም ሰምተም አታውቅም። የማንኪያ ነገር ነኝ። የማንኪያ ብሔር ተወላጆች ክብር ይገባቸዋል። በቁጥር ትንሽ ስለሆነ ነው የማይዘፍኑልን። ክፈሉኝ ብያቸዋለሁ። ተምርም አልከፈለችኝም፣ ፍራውልም አልከፈለኝም። ክፈለኝ ስል ስኖት ብራብ አይደለም፣ ይሄ ሙስና ምናምን አይደለም። ለምቀመጥበት ለ4 ሰዓት ተምኜ ዋጋዬን ክፈለኝ ብያለሁ። ፍራውል ከፍላለሁ ብላ አልከፈለኝም። ተምር ከፍላለሁ ብላለች። እሷ ከፍላለሁ ግን ጉዳይ በእንጥልጥል ስለቀረ ስላላለቀ እኔ ከፍላለሁ ብላለች። ዋጋ ተምኛለሁ። ግፍ ነው፣ መክፈል አለብን። እና ምንድነው የኔ ፖይንት? አድማጭ ተመልካቾቻችን እኮ እኔ እዚህ ጋር አዋዩ ቴዲ የማንኪያ ብሔር ተወላጅ እኮ ደስ ሲለው ነው ደስ የሚላቸው እንጂ እኔ አንተን የቤት ውስጥ ጓዳ ጎድጓዳ ሰምቼ ነኝ። ዶክተር አላዘዘልኝ፣ የወሬ ሱስ የለብኝ፣ ቤተሰብ አልረገመኝ፣ ወገን ዘመድ አልረገመኝ። ምንድነው ጥቅሜ? $160,000 ኬዝ ይዤ አልከፈሉኝም። አሁንም ጥሪ ያቀርባለሁ። በዛ ሰዓት ላይ በሰራበት ገንዘብ ሜክ አደርጋለሁ። ይሰማል። ከዚህ በኋላ ትላልቅ ኬዞችን ይዛችሁ የምትመጡ ሰዎች በሃይማኖታዊ ጉዳይ ተከራክር ራሴ በነፃኑ ካላልኳችሁ በስተቀር አስቀድማችሁ ቴዲ ጋር እንወያይ የምትሉ ሰዎች ስለ መክፈል ማሰብ አለባችሁ። ከተከፈለኝ ደግሞ ፊት ለፊት እነግራችኋለሁ። እኔ ማንንም አልፈራም። አይደል? ኦኬ በፈራው ነው ህሊናዬን ብቻ ነው። ስለዚህ ፍራውል ኢቲቻ ይሄ ማስታወቂያ ከተነገረበት ቀን ጀምሮ ለአዋዩ ከፍላለሁ ያልከውን ገንዘብ በቶሎ አስገባ። ማስገባት አለብን። ህዝቡ እየጠየቀኝ ነው። እኔ ደስ የሚላችሁ ከህዝብ ጋር ነው ማላተም። ህዝቡ እየጠየቀኝ ነው። ይሄን ያህል ሁሉ ሰዓት ተቀምጠሃል ምንድን ነው ያገኘው የተባለ ነው። ስለዚህ መክፈል አለብን። ፕራይቬት ጀት አለ። እንደውም ከተስማማ ነው። እኔ እንደውም $1,000 ነው ክፍል ያልኳችሁ። ይብላት እናክብራል። ለ4 ሰዓት $1,000 ማለት በሰዓት $500 ማለት ነው። የ160,000 ብር ኬዝ ይዤ የ167,000 ኬዝ ይዤ አረቄ ቤት አይደለም የከፈትኩት፣ ጠጅ ቤት አይደለም። እኔ ቤቴ እንዲሞቅ ምናምን ቤቴ እንዲሞቅ ጠጅ ቤት አረከው እንዴ? ቲክቶክ እኮ ነው። በማንኛውም ሰዓት እኔ ከኪሴ ወጥቼ እኮ አጀንዳ ልፈጥር ልሰጥ እችላለሁ። እንደዚህ አይነት ኬዝ ከያዝኩኝ ሊከፈለኝ አመረርከው። ሲሪየስ እኮ ነው እያወራ ያለሁት።
$1000 የሚቀነስ ነው እንዳትይ ተምር $1000 የሚቀነስ ነው እንዳትይ ቴንክ ዩ የሆነው ነው ግራ ቀኙን አይተናል እግዚአብሔር መስክሬ ለህሊናችን ስንል እኔ በተቻለ መጠን ቴሌግራም ላይ የእናንተንም አደመጥኩኝ አነበብኩኝ የስቴጅ ላይ ያሉ ሰዎችን ሰማሁኝ ምናምን የነዋት ገንዘብ መልስላት አልከኝ የተወሰነ ገንዘብ መልስላት ኢማጂን ቴምር ከሼህ አሊ አላሙዲ ጋር ብትከራከር ወይ ቴምር ለዚህ ነው ስሜን የጠራሽው ብሎ ሙሉን እኮ ይሰጣታል አይሰጣትም ኢማጂን አሁን ቴምር በሆነ ጉዳይ ላይ ከብልጌትስ ጋር እየተከራከረች ቢሆን ወይ ቴምር ስላወኩሽ ብቻ እኔ በጣም ደስተኛ ነኝ አረ እንደው 4 ትራክ ገዛለሻለሁ እንደው ተቸገርሽ በእኔ ምክንያት አረ ስሜን እንዳይነሳ ምናምን ማለት መባል የነበረበት ፍራውል ማህበረሰብ ውስጥ ያለ ስም ኦልሞስት ከሼህ አሊ አላሙዲ እኩል ነው ስለዚህ ምንድነው በቃ ይሄን ራሱ ያደረገው ነገር ከሆነ እንደውም አዲስ ትራክ ገዝተህ ስጣት እንደውም አዲስ ትራክ ገዝቶ ሊሰጣት ይገባል ውሸት ነው እውነት ነው ፍረድ ካለች አዲስ ትራክ ገዝቶ ሊሰጣት ይገባል የሚል እምነት አለኝ ሀቅ ሊኖር ይችላል ሻጭ ነህ ነጋዴ ነህ ግን ብዙ ጊዜ ከሀብታም ጋር የሚደረግ ክርክር ብዙ ጊዜ ሀብታሞች ብዙ እንትን ስለማይኖር ቶሎ ይዘጉታል በቃ እንደ ማረብስ ማሙል ምን ነው አንቺ ለአንድ ትራክ ነው የምታመኝ ነው ላዋዩ አንድ ትራክ ለቴምር አንድ ትራክ መባል የነበረበት እኔ እሱን እየጠበቅኩ ነበር ያዋዩ ጊዜው ነው ግን ሰውታል እዚህ ጋር ምንድነው አንድ ትራክ 40 ሺህ ዶላር ደግሞ መንቀሳቀሻ የሻይ ቡና ነው ጀስት ዝም ብለህ እንዳትቀመጥ ነው እኔ እንደ ጠበቅኩት እዚህ ስንት ነው ያያለው 2400 ሰዎች በሰዓቱ 10000 ሰዎች አሉ 10000 ሰዎች እንዲሁ ዝም ብሎ በከንቱ እንዳይቀመጡ በአካውንታቸውን ጠይቅና ለእያንዳንዱ $1000 እኔ ያን ነበር የጠበቅኩት ሁሉም ሰው 10000 ሰው እኮ ሲመጣ ይሁን ነገር ይተርፈናል ብሎ ነው እነማን ናቸው የመጡት ማህሪያ ኦኬ ማህሪያ ያለው ዮኒ ማኛ ለተሟላ ኦኬ የገቡ እነማን ናቸው ስማቸው ነው ኦኬ ባንክ አካውንታቸው ነው ኦኬ ስለዚህ እንዲህ ባባዶ እንዳይሉ $2000 ይዘው ሄዱ ሆነን ለመናገር እነሱ ምን ጠብቀው ነው የመጡት ይሄን ጠብቀን ምንም የሚያሻውሽ ነገር የለም አልጠበቃችሁም እናንተ እኔ ካልጠበቃችሁ ጤናችሁን ተጠራጥራለሁ አልጠበቃችሁም ይሄ እኔ ጠብቄያለሁ ሜቢ እስኪ አንቸኩል ምናልባት እያሰበበት ሊሆን ይችላል ለማንኛውም ይሄን ያነሳሁት የዳኝነቱ ገንዘብ አልተከፈለኝም መድረኬን የፈቀድኩበት ጊዜን ሰዓቴን ያጠፋሁበት እንኳን ተመልካቾች ሊከፈላቸው በፔይፓል እንልካለን ተብያለሁ በሰዓት $500 ከፈሉኝ ብያለሁ ተመር ከፍላለሁ ብላለች ፍራው ልትቻል ከፈለም አይ ቲንክ ምናልባት ሜቢ አንዳንድ የባንክ ጉዳዮች ሲንቀሳቀሱ ይታየኛል የሆነ ነገር ሊኖር ይችላል ተመረም ጉዳይ እንግዲህ የምናየው ይሆናል ይሄን ካልኩኝ በኋላ ግን ወደ እንትን ስንመጣ ስንጨምቀው ሰዎች ለምን ይሄን ያለ ኤክስፔክቴሽን ኖራቸው በቃ መልስላት ሊሉ የቻሉት ሶሻል ሚዲያ ላይ በሚያዩት እንቅስቃሴ ነው ሶሻል ሚዲያ ላይ የምታደርገው ቀደም ሲል ስናገር እንደነበረው የምታደርገው እንቅስቃሴ በጣም ሀብታም እንደሆንክ ሰዎች ከገመቱ ኦፍ ኮርስ ተምር ለምሳሌ ሶሻል ሚዲያ ላይ የሚደረገውን ነገር አይቼ ነው እኔ እኮ አለች አልፈርድባትም አሁን እዚህ ጋር ማስገባ እንዴ አይቼ ነው እኔ ምን ናርቴ ዲ ከፍራውል ጋር አራ እንደው ከሱ ጋር እንዴ ፍራውል እኮ በብር የሚጋረፍ ሰው ነው ምናምን ሲባል ሰምቼ ያለኝን ሁሉ እንዴ ያለኝን ሁሉ ሆጭ አድርጌ ማላቀው ሙያ ወስገባው ብቻ ከፍራውል ጋር ብቻ አልተዋወቅ ከፍራውል ጋር የቢዝነስ አጋር ነው ብዬ ሶሻል ሚዲያ ላይ ባየሁት ብላለች ስለዚህ ሰዎች ፍርድ ሲሰጡ ያለበትን ወይ የምታሳየውን ባህሪ ከግምት በማስገባት ነው ያልፈርድባቸው ፍራውል ስጣቸው ምናምን ቢሉ ስጣት መልስላት ቢሉ አንተ ሀቅ የለህም ለማለት ሳይሆን ሶሻል ሚዲያ ላይ የምታሳየው እንቅስቃሴ ሰዎችን ኦኬ ከተመርጋ በአንድ ትራክ እንዴት ይጨቃጨቃል የሚል ሳቢ እንዲፈጥርባቸው ያደረገው ምናልባት የኛ እንቅስቃሴ ሊሆን ስለሚችል ያን ከግምት አስገብተው ነው መልስላት ወደሚል ነገር የመጡት
ፍርዱ ያስማማል። ይሄ ማለት ግን ወይ ፍራኦል ሀቅ የለውም እንትን የለውም ምናምን እያልኩኝ አይደለም። ሰዎች በቃ እቺ ልጅ ይሄው 3 ዓመት ሙሉ እያበደች ነው። 3 ዓመት ሙሉ እያበደች ነው። መጽሐፍ ቅዱስ ላይ የሆነ ቦታ ላይ መንፈሳዊ ሰዎች ታስታውሱኛላችሁ። ሴትዮዋ ፍርድ ተጓደለብኝ ብላ ሁልጊዜ ዳኛውን ትጨቀጨቀዋለች። ሁልጊዜ አረ ፍርዴ፣ አረ ሀቄ፣ አረ ፍርዴ ትላለች። ሰውየው በገባ በወጣ ቁጥር አንድ ንጉስ ነው። መጨረሻ ላይ ስለ መጨቅጨቋና በቃ በሷ ከመሰላቸት የተነሳ መዝገባዋን ከፈተላትና ፈረደላት። የት ነው ይሄ ፓርቲ ያለው? አስቴር ነው። ይህን ታስታውቃል። መጽሐፍ ቅዱስ ላይ የሆነ ቦታ አለ። ስለዚህ እቺ ሴት 3 ዓመት ሙሉ ፍርዴ፣ አረ ፍርዴ ፍርዴ እያለች ነው። ስለዚህ ሀቅ እንኳን ባይኖራት አስቴር ላይ ነው አይደል? ኦኬ ሀቅ እንኳን ባይኖራት ስለመጨቅጨቋ ብዛት ፋይሏ ሊታይላት ይገባል። ስለመጨቅጨቋ ብዛት የሆነ ነገር ሊሰጣት ይገባል ብዬ አስባለሁ። ይሄን ብያለሁ። ሌላ የቀረ ነገር የለም። ወደ ፖለቲካዊ ጉዳዮች እንሄዳለን። ብር ይስጥሽ ምናምን የምትሉ አትበሩ። የለውም ሰውየው። አልተረዳችሁም እናንተ ብዙዎቻችሁ። ጻፉ እዛ ሪሲት ያምጣ በሉ። ውሸታሞች መዋረድ አለባቸው። እውነቴን ነው የምላችሁ። ውሸታሞች መዋረድ አለባቸው። መዋረድ አለበት ፍራኦል ቲቻ። ሌላ እነዚህ ሳክሳምሶች ፍራኦል ቲቻ ከተዋረደ በኋላ አይመጡም። በባዶ ቂጣቸው አካውንታቸው ላይ $10,000 የሌላቸው እየመጡ መልቲ ሚሊዮኔር ነኝ ምናምን እያሉ የሚያወሩ ውሸታሞች አይደግሟትም። በቃ መማሪያ ይሆናል። እና ይሄ ሰውዬ መዋረድ አለበት። ፍቅር ምናምን የምትሉ ደደቦች ደግሞ እኔ ላገባ እንደምሄድ የነገርኩት እኮ ወንድ ልጅ ስለሆነ እንዳይፈልገኝ እኮ ነው። እርዳኝ ብዬው ሲሄድ ወንድ ነው። ወንዶች ባሪያችሁን ታውቃላችሁ። እኔ ቀድሜ ብር ልቀንስልሽ ሲለኝ ራሱ አልፈልግም ነው ያልኩት። ፋይናንሻሊ እኔ ሰፖርት አልፈልግም ማለት አልፈልግም ነው። ሌላ ነገሮች አንዳንድ ሀብታም ስለመሰለኝ አንዳንድ ሴቶች የሚሄዱት ብር ፍለጋ እንዳይመስለው ማለት ብር ፍለጋ ስለሆነ ፋይናንሻሊ እኔ እርዳታ አልፈልግም ነው ያልኩት። አልፈልግም። እኔ አንተ ካምፓኒ ውስጥ ራንክ አረክልኝ ብቻ በቂ ነው። እኔ እኮ ቀማላም ለሀጫም ሴት አይደለሁም። ቢያንስ ሰርቼ ያንን ብር ማጠራቀም እንደምችልና መቀየር እንደምችል አውቃለሁ። እኔ እንደው አለማወቅ ነው ችግሩና ሴት ልጅ ወንድ ልጅ የሆነን ሰው ከፈለጉ አይናገሩም። ላገባ ነው ቀለበት ላስር ነው ብላ አታወራም። ትደብቃለች የምትሄድበትን ሰውዬ ከፈለገችው። ገና በስልክ ነው ሳላውገኘው የመጀመሪያ ጊዜ ስልክ ደውዬ ሳወራው እንደዚህ እዚህ ሀገር አልተመቸኝም፣ ጓደኛዬ መምጣት አይፈልግም እዚህ ሀገር፣ እዛ የራሱ ቢዝነስ አለው፣ እዚህ መምጣት ስለማይፈልግ እዛ ነኝ ብሎኛል። ሰው ሊሄድ ነው፣ ቀለበት ላስር ነው፣ ትዳር ይዤ ልኖር ነው፣ ወደዚህ አልመጣም፣ ትራኩን ራን እንድታረግልኝ ካደረክልኝ ነው ግን እምገዛክ ብዬ ነግሬዋለሁ። ደደቦች ደደብ አትሁኑ እናንተ፣ አህያ አትሁኑ። እንደዚህ አይነት የምታስቡ ሰዎች ብዙ ሰው ያስባል ብዬ አላስብም። እንደዚህ ደደቦች የምታስቡ ወንድም ልጅ ከሆነ የሆነ ሴትን መቅመስ ከፈለገ ይደብቃል። ገርፍሬንድ እንዳለችው ምናምን ልኖር ነው፣ ወደዚህ አልመጣም፣ ትራኩን ራን እንድታረግልኝ ካደረክልኝ ነው ግን እምገዛክ ብዬ ነግሬዋለሁ። ደደቦች ደደብ አትሁኑ እናንተ፣ አህያ አትሁኑ። እንደዚህ አይነት የምታስቡ ሰዎች ብዙ ሰው ያስባል ብዬ አላስብም። እንደዚህ ደደቦች የምታስቡ ወንድም ልጅ ከሆነ የሆነ ሴትን መቅመስ ከፈለገ ይደብቃል። ገርፍሬንድ እንዳለችው ምናምን ሚስት እንኳን ብትኖረው ሚስቴን አልፈልጋትም አልወዳትም እያለ ነው የሚዋሸው። ሴት ልጅም ተመሳሳይ ትጠቀማለች የሆነ ሰው ከፈለገች። ምክንያቱም የሆነ ሰው ጋር ነኝ ካለችው አንዳንድ ውሻ ወንዶች ባህል አለኝ እያለችው የሚፈልግ ሊኖር ይችላል። ሰው በየሰውዬ እንደዚህ አይነት እንዳያስብ ወንድ ስለሆነ ገና ከመጀመሪያው እኮ እኔ ነገርኩት። እንደ ወንድም እንድታግዘኝ እፈልጋለሁ ነው ያልኩት። እናንተ ልክስክ ዝርክርክ ማለት ነው። ዝርክርኮች፣ ባለጌዎች እንደዛ ታው እኔ ፍራኦል ቲቻ እናንተ በምትሉት የፍቅር ስሜት ቢሆን ለምን ቀለበት ላስር ነው ኢትዮጵያ ለትዳር ነው የምሄደው፣ ቀለበት አስሬ ባላግብቼ ልኖር ነው ፎር ጉድ ነው የምሄደው ብዬ መንገር ለምን አስፈለገኝ? ዝም አልደብቅም እንዴ? ለኔ ለሀጫም ሴት ገንዘብ ሳይሆን ለሀጫም የሚዝረከረክ ሴት አይደለሁም። እንደዛ ምጽፉ በነገራችን ላይ ለሀጫችሁ የሚዝረከረክ ወንድ ሀፍታም ስታዩ ቂጣችሁን፣ ጥፍራችሁን፣ ጸጉራችሁን እየተካከላችሁ ሰርተሽ ከወንድ የበለጠ መሆን እንደምችል ማታሚ ደደብ ሴት ናችሁ፣ ወይም ደግሞ ደደብ ጭንቅላት ያላችሁ ወንዶች። እኔ እንደዛ አይነት ጭንቅላት የለኝም። እኔ እኮ አሜሪካን ሀገር ዲቪ ደርሶኝ ከመምጣቴ በፊት 20 ዓመት ላይ እያለሁ
አዲስ አበባ ቢልዲንግ ያለው ስልጤ ሰውዬ ወደ 4 ልጅ የወለደ እኔ ዛን ሰዓት 20 ዓመቴ ነው እሱ 38 39 ዓመቱ ሚስቱን የፈታ ካላገባዋት ምናምን ብሎ ሲል አክስቴ ትች ብዬ ጥያቴ እጂ አክስቴ ጋር ሳን ሞት አዲስ አበባ እቀብሯ ላይ እንኳን አልኩም። በዛ ያስተነሳ ተጣልተን አግቢው ብላኝ ሀብታም ስለሆነ ምናምን ተብሎ እና አሜሪካን ሀገርም ይኖር ማለት አዲስ አበባ በጣም ብዙ ቢልዲንግ አለው። ነጋዴ ነው። እዚህ ከቻይና ምናምን እዚህ እቃዎች ያስመጣል ወደዚህ ሀገር ማለት በጣም የታወቀ ሀብታም ነው። አክስቴን ዞሮ ነው ያልኳት። አይ ሽማግሌ 18 ዓመት የሚበልጠኝ ልጆች አሉት እንዴት ነው የማገባው? እኔ ዛን ሰዓት ደግሞ ቦይፍሬንድ አለ ምን ዞሮ ያልኳት። የኛ ቤተሰቦች የኛ ዘሮች ያልፍላችሁ ማለት ይሄንን ከዚህ ሰውዬ ይሄንን እንትን ብዬ ከሚያልፍልኝ ሞቴን እመርጣለሁ። አሜሪካም ገባው ይሄው በመጠኑም ቢሆን ራሴ ገንዘብ ችግር የለብኝም። አሁን እኔ ሞራሌ እንደዚህ የተገማማ ሞራል የለኝም። ገባችሁ? ምድረ ጥንብ ማለት ነው። አትገማሙ። እዚህ ግሞች ለአጫም ሴቶች እናንተ ናችሁ ያ ስሜት የሚኖራችሁ። ሴት ልጅ ከፈለገች ላገባ ቀለበት ላስር ልሄድ ነው ብላ አታወራውም። ፍቅር የምትሉት እሱን ግን ተጠራጠሩ። ፍራኦል ኢቴቻ የሚባል ሰውዬ እሱን ብትሉ ደስ ይለኛል። ቢካዝ ላገባ ነው ብዬው ሄጄ መኪናውን ራን አረግልሻለሁ ብሎ ስልኩን አጥፍቶ ከጠፋ እኔ ወደ አሜሪካ ላይፌን በትኜ እንድመለስ ይፈልግ ነበር ማለት ነው። በቃ እሱ አይ ቲንክ ሳይፈልገኝ አይቀርም። እውነቱን በእንደዛ መልኩ ልረዳው ካልኩኝ እኔ ለራሴ በዛ መልኩ ነው የምረዳው። ኦኬ ብሎኝ ከሄድኩ በኋላ በመሀል ስልኩን አጠፋፍቶ ከጠፋ ንብረቴን ተበልቼ መቼም ኢትዮጵያ እንደማልቀመጥ ያውቃል። አገኛችሁኝ? ያ እኔ ባላለኝ ላገባ ነው የምሄደው ብዬ ነው የነገርኩት። ስለዚህ ሂዱ የፍራኦል ሪሲቱን ያምጣ 167,000 ሪሲት ያምጣ 167,000 ሪሲት ያምጣ። ቴዲ ኔክስት ሌላ ፕሮግራም መያዝ አለበት ሰውየው መጋለ ድሮት ከትምህርት ቤት ጀምሮ እያለሁኝ በጣም የሚመክረን እንዴት ብዬ ልንገራችሁ፣ እሱን እያየን ያደግን እሱን እያየሁ ያደግኩ ልጅ ነኝ እኔ። ሊብሮ ገነነ መኩሪያ በብዙ ነገር ሊብሮ ዌብሳይት ላይ በነበረበት ሰዓትም ራሱ በተለይ እሱ አዲስ አበባ ሆኖ ሐዋሳ ላይ የሚደረጉ ውድድሮችን እኔ ነበር ቴክስት ማድረግለት። ወንድሙ አለማየሁ አሁን የጤና ቡድን ያሰለጥናል ሐዋሳ ውስጥና የሐዋሳ ልጆችንም እንደዚሁ ደውዬ አናግሬያለሁ። የገነነ ሊብሮ ጉዳይ በጣም ያሳዝናል። ማነው የገደለው ገነነ ሊብሮን? የቡና ደጋፊዎች አላችሁ፣ ስፖርት ቤተሰቦች አላችሁ። ገነነ ስፖርት ብቻ አይደለም፣ ገነነ ለቡና ብቻ አይደለም፣ ገነነ ለጊዮርጊስም ጭምር ነው። የጊዮርጊስን ታሪክ ያሰናዳ ነው። የኢትዮጵያ ቡናን ታሪክ ያሰናዳ ነው። የራሱን ፍልስፍና ያመጣ ሰው ነው። ብቸኛው ሰው እንዳለመታደል ሆኖ እኛ ሀገር ለየት ያለ ሀሳብ የሚያመጡት ሰዎች ይወቀጣሉ። እድሜ ልካችንን የተለየ ሀሳብ የሚያመጣ ሰው ኦኬ፣ ቴዲ የተለየ ሀሳብ አለው፣ እስኪ በቃ እናክብረው። ከበደ የተለየ ሀሳብ አለው፣ እስኪ እንሞክረው። ባንሞክረውም ኦኬ ስላመጣ እናመስግነው የሚባል ነገር አለ መድብል። የኛ ኢትዮጵያውያን ትልቁ ችግራችን የስነ ምግባር ጉድለት ነው። ነጋድራስ ገብረሕይወት ባይከዳኝ ያን የ19ኛው ክፍለ ዘመን ኢትዮጵያዊ ምሁራን ነው ከተው ያለፉት። ገነነ ማንም ባልሰለጠነበት ሰዓት፣ ማንም ስለ እግር ኳስ በብዛት በማወራበት ሰዓት 13 ገጽ ሙሉ ስለ ኢትዮጵያ እግር ኳስ መፍትሄ የጻፈ ሰው። የስፖርት ዶክተር አልጻፈም፣ የስፖርት ፕሮፌሰር አልጻፈም፣ ኢንስትራክተሮች አልጻፉም፣ የእግር ኳስ አሰልጣኞች አልጻፉም። ኩራትና ክብራን ገነነ መኩሪያ ብቻ። እግር ኳስ የምታውቁ ሰዎች አላችሁ? የኢትዮጵያን እግር ኳስ የምታውቁ ሰዎች? ገነነ ያልተዘመረለት ጀግና ነው። ተንቀሳቃሽ ላይብረሪ ነው ገነነ። አሟሟቱ ያሳዝናቸዋል። ገነነን የሚያህል ሰው፣ ገነነን የሚያህል በኪነ ጥበቡ ብትሉ፣ በስፖርት ብትሉ፣ ታላላቆቻችንን በመዘከር ብትሉ ገነነ ተንቀሳቃሽ ላይብረሪ ነው። ገነነን የሚያህል ሰው እግሩ ሲቆረጥ እንኳን የእግር ኳስ ቤተሰቦች አልሰሙም። እሱ ብቻ አይደለም፣ ገነነ መኩሪያ እግሩ ሲቆረጥ ውጭ ነው የጣሉት። ሚስትየው ከቤት አውጥታ ውጭ ነው የጣለችው። በነገራችን ላይ ታውቃላችሁ አይደል? ጊዮን ሆቴል ላይ ውጭ ነው የጣለችው ከነክራንቹ። ገነነ ይሄ ይገባዋል? ይሄ ይገባዋል ገነነ? ስለ ገነነ ዝም ትላላችሁ? ሁለተኛ ላይ ያሳዝናል፣ ያሳዝናል። ገነነ የሞተበትን መኝታ ቤት ብታዩ ያሳዝናል። በሰው እጅ እንደተገደለ ነው የሰማነው። ሊብሮ ማለት ነው በሰው እጅ ነው የተገደለው ነው የሚባለው። እና የህግ አራያ ተስፋ ማርያም ከሰይድ ኪያር ጋር ባደረገው ቆይታ
ብዙ ተናግሯል። እንግዲህ እኔ ወንድምየው አለማየሁንም አውርቼዋለሁ። በጣም የቅርብ ወዳጄ ነው። ሐዋሳ ውስጥ ነው ያለው። አንቺ ከገነነ ጋር ስምሽ በመጠራቱ ራሱ መኩራት አለብሽ። ገነንን አይደለም አውጥተሽ ልጥዩ፣ ገነንን ከቤት አውጥተሽ ልጥዩ። ገነነ አንቺ አይደለም፣ ገነነ የኢትዮጵያ ሕዝብ ነው። ቢገባት ማለት ነው ቢገባሽ አስቴር ናት ባለቤቱ ስሟ አስቴር ነሽ ስምሽ። ቢገባሽ ከገነነ ጋር ተያይዞ ራሱ ስምሽ በመጠራቱ ዘላለማዊ ክብር ነው ላንቺ። ግን እንዳለመታደል ሆኖ ማንም ባልሰማበት ማንም ባላወቀበት ሁኔታ ጊዮን ሆቴል ደጅ ላይ ጣለችው። ያሳዝናል። እጅግ ያሳዝናል። የኢትዮጵያ ሕዝብ የሚያቅሽ በገነነ ምክንያት ነው። ጋዜጠኞችን መጥተው የሚዲያ ሰዎችን የተንጋጉ መጥተው ቢጠይቁ ዳቦ ቤትሽን ቢያስተዋውቁ ሆቴልሽን ቢያስተዋውቁ ቢኮዝ ኦፍ ገነነ መኩሪያ። እንደሰማነው ከሆነ ገነነ እግሩ ከተቆረጠ በኋላ እቺ ባለቤቱ ከአንድ ደላላ ጋር ነው ከአንድ ሾፌር ጋር መስመር ያለፈ ግንኙነት እንዳላት ሰዎች ተናግረዋል። በሌላ አባባል ተማገጣለች ማለት ነው። ይሄ በግልጽ ያለ ነገር ነው። ስለዚህ ይሄ ገነነ መኩሪያ እግሩ ላይ ጣቱ ላይ ትንሽ ቁስል ነበረበት። ያ የቆየ ስኳርም አለበት። እግሩ መቆረጥ አለበት ሲባል አውጥታ ነው የጣለችው ውጪ። አውጥታ ከጣለችው በኋላ ገነነ መኩሪያ ሁለት በሁለት በጣም ጠባብዬ ቤት፣ በጣም የሚያሳዝን ቤት ነው የሞተው ገነነና ቁጥር አንድ አልቃሽ ሆነች። አይገርምም? ከቤት ውጣ ብላ ውጭ ጥላው በጠራራ ፀሐይ በምሽት በድቅድቅ ጨለማ ውጭ ጥላው ገነነ ሲሞት ገነነ ሞተ ብላ ደግሞ ነጠላ ዘቅዝቃ ያለቀሰችው እሷ ናት። አቤት የመተወን ብቃት! የኢትዮጵያ ሕዝብ ይህን ጉዳይ ልትፋረዱ ይገባል። የእግር ኳስ ቤተሰቦች ይህን ጉዳይ ልትፋረዱ ይገባል። ገነነ የቤተሰቦቹ እና አለማየሁ መኩሪያ አይደለም፣ የቤተሰቦቹ ወንድሞቹ ብቻ አይደለም፣ የስፖርት ቤተሰቡም ጭምር ነው። ስለዚህ በቻላችሁት መጠን ሁሉ ተገቢውን ገንዘብ በማዋጣት ይህን እያደረጉ ያሉ በጣም ብዙ የስፖርት ቤተሰቦች አሉ። እቺ ሴት መመርመር አለባት። እንግዲህ እኔ የነገርኳት በጣም የቅርብ ሰዎች እንደዚህ በተለያዩ መንገዶች ሳወራ በጣም ለሚዲያ ማይበቃ ብዙ ነገሮች ነው የሚነግሯቸው፣ ለሚዲያ ማይበቃ እና በጣም ጭካኔ የተሞላባት ሴት ናት። በጣም ጭካኔ የተሞላብሽ ሴት ናት። ለቅሶ ትቀመጣለች። ደግሞ ቤት እንዳይመጣ ደግሞ የሚገርማችሁ ቤተሰቦቹ ሄደው እነ ሰይድ ኪያር ሌሎችም ሄደው ገነነ መኩሪያ ባልና ሚስት ከጸብ ያለ ነው ኦኬ እንመልሰው ሲሉ ገነነ በዛ ሰዓት ና ወደ ቤት ልንመልስ ነው ሲሉት በፊቱ ላይ ይነበብ የነበረው ጉጉት ይላቸዋል። ደውለው ባክሽን ምናምን ሲሏት እንዳይመለስ ነው ያለችው። ቤቴ እንዳይመጣ ነው ያለችው። ቤቴ እንዳይመጣ ካልሽ በኋላ አንቺ ታለቅሻለሽ። በመድኃኒዓለም ለቅሶ ትቀመጫለሽ። አይ ለምን ነው ታለቅሽው? የልጆች አባት ነው። ቤቴ እንዳይመጣ ብላ በድቅድቅ ጨለማ ውጭ የጣለችው ሚስት ልክ ሲሞት ቁጥር አንድ አልቃሽ የሆነችው እሷ ናት። ለምን ነበር ያለቀሽው? በዚህ ጉዳይ ላይ በተቻለ መጠን ጥልቅ የሆነ ፕሮግራም ለመስራት ሙከራ አድርጋለሁ። እናንተም የስፖርት ቤተሰቦች ፕሊስ የገነነ መኩሪያን ጉዳይ የጋዜጠኛ ገነነ መኩሪያን ጉዳይ ችላ አትበሉ። የሚያሳድጋቸው የወንድሞቹ ልጆች አሉ። አደራ ብሎ ነው ያለፈው። በተለይ የስፖርት ቤተሰቡ የኢትዮጵያ ገነነ መኩሪያ ያልዘገበው ያላወራው የማያውቀው ታሪክ የለም እና በተለይ የእግር ኳስ ቤተሰቡ በተለይ ስፖርት ቤተሰቡ አጠቃላይ የኪነ ጥበብ ባለሙያዎች በሙሉ ከሀገር ውጭ ያላችሁ በሙሉ የገነነ መኩሪያን የወንድም ልጆችም እንድታግዙ ወንድሙ አለማየሁ ኃይሌንም ደውላችሁ አለማየሁ መኩሪያንም ደውላችሁ አይዞህ እንድትሉት ይሁን። እዚህ በምጠቀመው ስልክ ካልሆነ
ስልኩን እነግራችኋለሁ። በዚህኛው በምጠቀመው ስልክ ነው መሰለኝ ለዓለማየሁ መኩሪያ የደወላችሁ እንድትናገሩ እንድታወሩት። እስኪ በዚህኛው አይሽ በዚህኛው ቢሆን ኦኬ። በምጠቀመው ስልክ ነው። በቴሌግራም ላይ አስቀምጥላችኋለሁ። የገነነ መኩሪያን ወንድም ዓለማየሁ መኩሪያን እንዲሁ የደወላችሁ እንድታጽናኑት ይሆን። እሺ ነገ ከነገ ወዲያ ግን አንድ ፕሮግራም ሰርቼ በዩቲዩብ ለቅላችኋለሁ። የተወሰነች ቁራጭ እንደዚሁ ቲክቶክ ላይ ለቅላችኋለሁ። ፕሊስ አደራ አደራ። የገነነ መኩሪያ ደም የገነነ መኩሪያ ህይወት በከንቱ እንዳልፍ ሁላችንም ኃላፊነት አለብን ለማለት ያህል ነው። ለወዳጅ ዘመድ ቤተሰቦቹ እግዚአብሔር መጽናናትን ይስጥ። ከሞተ 1 ዓመት ከ6 ወር ሆኖታል። እውነት ግን እያደር ትወጣለች። እስካሁኗ ሰዓት ድረስ የስፖርቱ ቤተሰብ ገነነ መኩሪያ ራሱን አጠፋ የሚለውን ነበር ሲገዛ የነበረው። እውነታው የታወቀ ሰዓት ግን ወየውልሽ ፍርድ በጣም ከእግዚአብሔርም ነው። አይ ዶንት ኖ ከማህበረሰቡ ጋር እንዴት ልትኖሪ እንደምትችል ባለቤቱ ስፔሻሊ ባለቤቱ በጣም ማፈር አለብሽ። አይ ዶንት ኖ ይሄን እውነታውን ያወቀ ሰዓት ግን የትኛውም የስፖርት ቤተሰብ ዝም የሚል አይመስለኝም። የእጅሽን የምታገኝ ይመስለኛል ለማለት ያለው። እሺ